ጤና ይስጥልን ሰላም እንደምን አለ ሰላም ሁሉ ሰላም ሳሙኤል ይባላል ሳዳት ይባላል ሳዳት መርሐባ መጅሊስ አሰራር በተለይ ከታሪው ጋር የተያዘም አሁን ደግሞ ኢትዮጵያ ውስጥ እንዴት እየተገለገልንበት ነው እንዴት እየሰራ ነው የሚለው ነገር በደንብ ልናወጋ ፈልገናል። ይሄ ሶፋ ነው መስሎ ያለው እነዚህ ሶፋ መጅሊስ የሚባሉት መጅሊስ ናቸው። አዎ አይነት አላቸው። እነዚህ አሁን የአሉሚኒየም መጅሊስ ናቸው ግን ሶፋ ስታንዳርድ ናቸው። ከፍታቸው አንድ አይነት ነው። እንደ ሶፋ ነው ትንሽ ለየት የሚለው ይሄ ደረቅ ያለ ቦንድ እንጠቀማለን ግን እንደ ስፖንጅም አይነት አላቸው እንጂ እነዚህ አሁን አሉሚኒየም የሚባሉ ናቸው። አንዳንዴ ስትፈልግ ግድግዳ ብቻ መጠቀም ይችላል ተንቀሳቃሽ ናቸው እንጂ ራሱ የቻለ ደግሞ የውጭ ደግሞ አለ ለብቻ ማለት ነው። ለብቻው ደግሞ መደገፊያ ማለት ይሄኛው ግን እስከነ መቀመጫው ነው ተንቀሳቃሽ ነው የሚባለው። ስለዚህ ከሶፋ የሚለየው መገነጣጠሉ ነው ማለት ነው። መገነጣጠሉ ነው። አንዳንዱ ደግሞ ማይገነጣጠልም አለ። አሁን ይሄኛው ግን አንዳንዴ እንዳይቀል ቤት ሶፋ እንዲል መቀመጫው ብቻ ነቅለህ መደገፊያ ብቻ መጠቀም ይችላል። ሁለት አድቫንቴጅ አለ። አንድ መጅሊስ ገዝተው ሁለት እቃ እንደገዛህ ነው የሚታሰበው ይሄን እቃ ማለት ነው። አሁን ወደ እንግሊዝ የሚጫን መጅሊስ ነው። ወደ እንግሊዝ ሀገር የት ነው? ማንቸስተር ነው ቶተናም ነው የሚላከው? ወደ ለንደን ይጫናል ነው። ለምሳሌ እነዚህ ያቸው በደንብ በጣም ያምራል። አሁን ቅድም እንዳልኩ እነዚህ ላይ ያሉ ይሄን ታሳሪ ነው ራስ ይቻል ታሳሪ አይቷል። ምቾቱ መቀመጫው ስፖንጅ ነው። ምቾት አለው በጣም። እነዚህ በጣም ልክታና አሪፍ ነገር ናቸው። ቅድም እንዳልኩ አሁን ያንኛው ግድግዳ ይፈልጋል። ይሄ ግን ግድግዳ ይፈልግ እንዳዩ ያሳለው መሀል ላይ እንደ ሶፋ እንደ በቃ ኖርማል ሶፋ የሉ መሀል ላይ መጠቀም ይችላል። ራሱን ችሎ ነው የሚቆመው። ግድግዳ አይፈልግም። ምቾቱም ያየው ነው። እንዴት አየው ምቾቶች በጣም ነው የሚያምረው። አዎ ወይ ውበቱም ደስ ይላል። እነዚህ አሁን ኤክስፖርት የሚሆኑ እቃዎች ናቸው እንደዚህ ብዙ ጊዜ የሙስሊም ቤቶች ስትገባ አረቢያ መጅሊስ አይጠፋም አይደለ? አረብ ሀገራት ስትሄድ እንደዚህ አይነት አሰራር ያላቸው ሶፋዎች በጣም ዝቅ ያሉ እንደዚህ እንመለከታለን። የመጅሊስ ታሪክ ላይ ከተጻፉት ታሪኮች መካከል እንግዲህ እንዲሁም ከእስልምና እምነት መታወቅ በፊት የአረብ ጎሳዎች እንደዚህ አይነት መቀመጫዎችንና እንደዚህ አይነት ሴቲንግ በጣም ይጠቀሙ ነበር። በተለይም ወንዶች በንግስና ላይ ያሉ ወይም ደግሞ የአካባቢው ሸንጎ ኃላፊ ሆነው ለመፍረድ ይመቻቸው ዘንድ እንደዚህ አይነት ቦታዎችን ሰብሰብ ለማለት ይጠቀሙበት ነበር የሚል ነገር ተመልክቻለሁ። አሁን ስታነሳልኝ በጣም ብዙ አይነት መጅሊሶች አሉ ብለኛል። እኔ ምናልባት እንግዲህ ማቀው ወይ ከፍ ያለው ወይ ዝቅ ያለው ብቻ ነው ማቀው እና ኢትዮጵያ ውስጥ አሁን እናንተ የምትሰሩት ለገበያ የምታቀርቡት ሰዎች በብዛት የሚጠቀሙት ስንት አይነት የመጅሊስ አለ? ወደ መጅሊስ ደረጃ ከሄድኩ እንኳን መቁጠር አልችልም። ማለት መጅሊስ ብቻ ይጠራል እንጂ ብዙ አይነት እስከ 30 አይነት መጅሊስ ሊኖር ይችላል። ከመደገፊያ ጀምሮ ብዙ አይነት መደገፊያ አለ። እንደ ዲዛይኑ ይለያያሉ ሁሉም ነገሩ። ወደ መቀመጫ ስትሄድ እንደዚህ የድሮ ቦንዶች ሆነው ደግሞ አሁን አፕዴት እየሆኑ እየተሰሩ ይሄዳሉ እንጂ ስራዎች እኮ የሚሰለች ነገር የላቸውም። ግን አዳዲስ ነገር ፈጠራን እየፈጠርክ የምትሄደው ለምሳሌ ቅድም እንዳልኩ እንደ ንጉሶች እንደሚቀመጡበት አሁንም እየተሰራ ያለ ስራ ነው። ስለዚህ አሁን የአረቢያ መጅሊስ እንግዲህ ብለን የምንጠራው አሁን እኛም እንግዲህ የተቀመጥንበት አካባቢ ላይ ምንጣፍ ሁሉም ጋር ምንጣፍ ይኖራል በብዛት እና በፊት ዝቅ ያሉት ናቸው እና እንግዲህ የሶላት ሰዓት ሲደርስ ለመስገድም ስለሚመች ነው እንግዲህ በቃ ብዙ የእስልምና እምነት ተከታይ የሚመርጠው ማለት ነው። እንደዛ ከዛም ጋር ይያዛል። ከዛም ጋር ይያዛል። ብዙ ጊዜ እስልምና ላይ አብዛኛው ማንኛውም ማለት በቃ ማንኛውም ሰው ማለት ይችላል። ለምሳሌ ሙስሊሞች ላይ ያለ ምንጣፍ አይጠቀሙም። ምንጣፍ ደግሞ ጧሃራ ነው፣ በጫማ አይረገጥም እና ማንኛውም ምንጣፍ ገባ ብለህ ነው ሰግደህ የምትወጣ። ለሶላትም ይመቻል። ከዛ ውጪ ግን ጧሃራ ነው፣ ለመስገድ ምቹ ነው እና ብዙ ሰው ደግሞ ይይዝልሃል። ለምሳሌ እዚህ ልስገድ የምታነሳሳው ነገር አይኖርህ መደገፊያ ላይ እንደ ቤቱ ስፋት ስለሆነ ምንጣፍ የምታነጥፈው እና ሁሉ ጊዜ ደግሞ በቃ አንዳንዴ ቀለል ብለህ ነው የምትገባበት ለቤቱ ለመስገድም ይመቻል ሁሉ ነገር እና ያ ነው አንዳንዴ እንደ ሙስሊምም ራሱ ብዙ ተመራጭ ሆኖ በጣም ተመራጭ አለው። ለምን ንጽህናም ጠብቀህ ነው ሁሉ ጊዜ የምትገባበትና ገብተህም ደግሞ ብትፈልግም እንኳን ገብተህ ተኛ ብትጋደም ብትል ምንም አይመስልም። ቦታ ትመርጥም።
ብዙ ጊዜ አረቢያ መጅሊስ ምርጫችን የምናደርገው ምን እንደሆነ ታውቃለህ? አንዳንዴ አሁን ለምሳሌ እንደ ሙስሊሞች ብዙ ጊዜ መሬት ላይ ነው የተለመደው ሰብሰብ ብለን ለመብላትም ሰብሰብ ብለን ለማውራትም ብዙ ጊዜ በቃ ማለት መሬት የያዘ ነገር ነው ሙስሊሞች ላይ የተለመደው ነገር እንጂ ለምሳሌ ብዙ ቤት ላይ እኮ መጅሊስ አለ። መጅሊስ ላይ እንኳን ከፍ ብለው እንኳን አይቀመጡ። ለምግብ ሲሆን ሰብሰብ ብለው ለማውራት ምናምን ሲሆን ዝቅ ብለው ይቀመጣሉ። አንድ ነገር በእኛም ሱና ናቸው። ገብቷላ? ተቀምጠህ እንደዚህ ዝቅ ብለህ ለሙሉ አደብ ትይዛለህ። ለምሳሌ እንዳቀማመጥ ብዙ አይነት አቀማመጥ አለ። ገብቷል? ለምሳሌ አሁን እንደዚህ የተቀመጥኩበት አንድ ሱና ናቸው አይነት አላችሁ። ለምሳሌ እንደነዚህ ይሄ ለምግብ ለምና ብዙ ነገር መጠቀማት ብዙ ጊዜ አሁን እነዚህ ለምድሮም ማለት መጽሐፍ ላይ ማሉ እና ረሱል ላይ የተከተልናቸው ነገር ናቸው እና ብዙ ጊዜ በአደብ ናቸው የምትይዛቸው እና የሙስሊም ብዙ አይነት አቀማመጥ ነው ያለው። ስለዚህ ይመቻል ማለት ነው ለዛ ነገር። ለምን መሬት ነው የሚቀመጠው እንደዚህ አይነት ነገር ስለሚመች በደም የብዙ አይነት አደብ አለው። በቃ የመቀመጥ ስርዓት አድርገህ ትቀመጣለህ እና ስትበላ ራሱ ስርዓት አድርገህ ትበላለህ። በእንደዚህ አይነት ነገር ወዳችን ወደ 3 አለ የሚከፈለው እና እንዳበላል ነው ስትቀመጥ አይነት አለው እና በስነ ስርዓት ኖርማል አሁን እንደነዚህ ትበላለህ እና እንደ ተለምዶ ደግሞ አንዳንድ ሰው ደግሞ ኖርማል እንደዚህ የሚቀመጥ ማለት እንደዚህ ተቀምጦ በደንብ ቀረብም ይለዋል ይመቻል ማለት ነው። ብዙ ሰው ሲሆን ደግሞ እንደዚህ አይነት ሲቀመጥ በስነ ስርዓት በጣም አደቡ በጣም ደስ የሚል አደብ አለ። ረጋ ብሎ ነው የሚቀመጠው። የአረቢያ መጅሊስ አሰራሮች አሁን ድሮ ከአረብ ቀጥታ ይመጣ ነበረ። አሁን ኢትዮጵያ ውስጥ በራሳችን ዲዛይንም እየሰራ ነው እያልከኝ ነበርና ከነሱ ምን ለየት አደረግን? ምናልባት እንደው በኢትዮጵያዊ አድርገንዋል በራሳችን መልክ በራሳችን ባህል ቀረብ ለማድረግ ሞክራችኋል? ምን የተለየ ነገር አለው እስኪ ንገረኝ። ብዙ ጊዜ ያው መጅሊስ ማለት ወደ ባህል ለምታስጠጋው ያው ኢትዮጵያው ደግሞ ራሱ የቻለ ባህል አለ እና እንደ ኢትዮጵያው ደግሞ ኢትዮጵያ ውስጥ ነው እንኳን ብዙ አይነት ባህል አለ። ለምሳሌ የሐረርጌ የሚባል ራሱ የቻለ ባህል አለ። የሐረርጌ ራሱ የቻለ እንደዛ አይነት ነገር አይመችም። የሐረርጌ ራሱ የቻለ አቀማመጥም አለ። ቦታም መጅሊሱም ራሱ የቻለ ነው። እንኳን ከመጅሊሱም እንኳን አይነት ከለርም አላቸው እና እንደ ባህል ለምሳሌ ወደ ስልጤ ብትሄድ እንደዚህ ገብቷል እና በየባህላቸው ብዙ አይነት መጅሊስ ይሰራል። ለምሳሌ ወደ ባህል ስትገባ ነው እንጂ ብዙ ጊዜ አረብ ሀገር ነው የመጣ የነበረ ግን አሁን ከአረብ ሀገር ለማስቀረት ነው አብዲት ያደረግነው እዚህ በኢትዮጵያ ውስጥ። የአረቢያ መጅሊስ የሚሰራባቸው ማቴሪያሎች እንደ መደበኛ እንግዲህ ሶፋ፣ እንጨት፣ ስፖንጅ ምናምን ተጠቀማላችሁ። ከመደበኛ ሶፋ ስራ የመጅሊስ የሚለየው ምንድነው? ከመደበኛው ስራው የመጅሊስ ያ ማለት የሶፋ መሰራበት መደበኛ ስራዎች ተመሳሳይ ናቸው። ግን እዚህ ወጣ ያለ የተለያየ ዲዛይን የምጠቀመው የዲዛይን ብቻ ነው ልዩነታቸው። የዲዛይን እርካታ ያለው ዲዛይን ነው የምሰራው። ብዙ ጊዜ እየሰራው ደስ ያለህ የምሰራው ስራ ነው። ብዙ ጊዜ እንደምታያቸው ዲዛይኖች ነው አልጋዎችም ከኋላም እንደምታያቸው ብዙ አይነት ዲዛይን ያደርጋችሁ ማች ያለ ለምሳሌ አንዳንድ ቤት እኮ ምንጣፍ፣ መጋረጃም መጅሊስም ሙሉ ለሙሉ ማች የምናደርገው ነበር እና ሰው ደግሞ እንደምርጫው ነው። ግን የመጅሊስ ስራ አንዳንዴ ደስ የሚል ከነዛ ወጣ የሚለው እየሰራው ስትሄድ ያለቀ በሄደ ቁጥር እርካታ ያለው ስራ ነው። ከብሩ በላይ አንዳንዴ እየሰራው ባለሙያ ሆነ ስትሰራው እየሰራው በቃ ደስ ያለ ደስተኛ ሆነ የምትሰራው ስራ ነው እና ራስን ሰርተው ራስን ታደንቀው ስራ ነው ይሄን ስራ። የእናንተ ከስተመሮች የትኛውን የመጅሊስ አይነት ይመርጣሉ? በብዛት ሰውን እንዳማረው ነው እንደ ፍላጎቱ ያው አንዳንድ እንደ ፍላጎቱና እንደ ኪሱ ነው። ስለዚህ በፍላጎታቸው ነው የሚወስዱት ነው ፍላጎቱ ነው። በደንብ ስላወራን ስለወጋን በጣም ነው የምናመሰግነው።